ጸሎት አብረን እንጸልያለን። ከኔ ጋር እናጸልይ። ባለህበት ስፍራ እጅህን ለእግዚአብሔር ዘርጋና ከኔ ጋራ ጌታ ሆይ በል። ጌታ ሆይ ልጅ ይሰማል። ጌታ ሆይ ብያለሁ። እኔ ልጅ በቤት መጥቻለሁ። ከዛሬ ቀን ጀምሮ ኃጢአትን፣ ሰይጣንን፣ ዓለምን ስራውን ሁሉ እክዳለሁ። ስለኔ ኃጢአት ምን አይሰማም መምህር? ስለኔ ኃጢአት በቀራንዮ መስቀል ላይ እንደተሰቀልክ እንደሞትክ በሶስተኛውም ቀን ከሙታን መካከል ተለይተህ እንደተነሳ እኔን ለማጽደቅ በአብ ቀኝ እንደተቀመጥክ በአብ ቀኝ እንደተቀመጥክ እኔ አምናለሁ። ስሜንም በሕይወት መዝገብ ጻፍልኝ። ጌታ ሆይ ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሜን። አሁን በዚች አጭር በምትመስል ጸሎት ጌታ ኢየሱስ ክርስቶስ አሜን የሕይወት አባት ሆኖ አንተ ደግሞ ልጅ ሆነህ በእግዚአብሔር መንግሥት ዘንድ ስምህ በሕይወት መዝገብ ተጽፏል። ስለዚህ ጸልይልሃለሁ። የዘላለም አምላክ እግዚአብሔር ሆይ ወንድሜን ከጨለማ ያወጣኸው ለክብር ያጭኸው፣ እነሆ በዘላለም መዝገብ ላይ ደግሞ ስሙን የጻፍክለት አምላኬና አባቴ እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። ከዚህች ሰዓት፣ ከዚህች ደቂቃ፣ ከዚህች ማይክሮ ሰከንድ ጀምሮ እግዚአብሔር አባት ሆይ ያንተ መንፈስ እንዲመራው እግዚአብሔር አባት ሆይ በሕይወቱ ሲከተለው የነበረ የትኛውም የጨለማ ኃይል በናዝሬቱ በኢየሱስ ክርስቶስ ደም የተሰበረ እንዲሆን ጸልያለሁ። በዘር ማንዝርቱ አባት ሆይ የትኛውም የጨለማ አሰራር፣ የሟርት አሰራር፣ የጥንቆላ አሰራር ከዚህ ማይክሮ ሰከንድ ጀምሮ በኢየሱስ ክርስቶስም ኮኔክሽኑ የተቋረጠ ይሁን። አባቴ ሆይ ወንድሜን ከዚህ ቀን ጀምሮ እግዚአብሔር አባት ሆይ በብዙ ነገር አባባ እንድትረዳው፣ በስራው እንድትረዳው፣ በሕይወቱ እንድትረዳው፣ እነሆ ቅዱሳን መላእክቶች ደግሞ እንዲታዘዙለት በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኑሮ በሕይወቱ ሊያስደነግጥ የሚላክ የትኛውም የጨለማ ኃይልና ስልጣን ከዚህ ማይክሮ ሰከንድ ጀምሮ በኢየሱስ ስም የፈረሰ እንዲሆን ጸልያለሁ። ሕይወቱን ላንተ አሳልፌ ሰጠሁህ። ማንነቱን ላንተ አሳልፌ ሰጠሁህ። በዘር ማንዝርቱ ላይ እየተንቀሳቀሰ ያለ የጠላት ኃይልና ስልጣን በናዝሬቱ በኢየሱስ ክርስቶስ ደም የፈረሰ ይሁን። አባባ ጊዜውን፣ ሰዓቱን፣ ሁኔታውን፣ ወንድሜን፣ ቤቱን ልጆች አደራ ሰጠው። በጌታ በኢየሱስ ክርስቶስ ስም
አሜን። በውስጥ መስመር ስልክ አስቀምጥልሃለሁ። በአንዳንድ ነገሮች እንወያያለን፣ እንማማራለን። እንዴት መሄድ እንዳለብህ እመራሃለሁ በእግዚአብሔር ቃል። መምህር አሁን ዲያቆን ነበርኩኝ ማለት ነው። ዲያቆን ነበርክ? አዎ። እና አሁን የቀለድኩ ማለት የእውነቴን ነው ማለት በቃ ስለምፈልገው ነው። ብዙ ጊዜ ላይ እንደዚህ እኮ እገባለሁኝ እና ስጠይቃቸው አልመቻችሁ ሰዎች፣ እታች ያላችሁ ሰዎች እስኪ ፎሎ አድርጉት። ይሄንን ወንድም እታች ያላችሁ አማኝ የሆናችሁ ሰዎች ፎሎ አድርጉት፣ አበረታቱት። በብዙ ነገር ከጎኑ ቁሙ። እስቲ ተመልከቱ። ዲያቆን ነው እንግዲህ ጌታን ፈልጎ ነው የመጣ፣ ማንም ሳያስገድደው ይኸውላችሁ ወደ ጌታ ወደ ኢየሱስ የመጣ ወንድም ነው። ስለዚህ እስቲ ፎሎ አድርጉት ቶሎ ቶሎ። አሁን በእውነት እግዚአብሔር አምላክ ባንተ ይጠቀማል። እግዚአብሔርን ታገለግለዋለህ። ከበፊቱ የበለጠ እግዚአብሔር ባንተ ሕይወት ይሰራል። እግዚአብሔር ይረዳሃል። እናበረታታሃለን። በብዙ ነገር ከጎንህ እንቆማለን። እግዚአብሔር የጨለማውን ስራ ባንተ ያፈርሳል አምናለሁ። በእውነት እኛ ምንም አይተን አይደለም፣ ክርስቶስን አይተን የወጣ ነው። ክርስቶስን ለማገልገል እንደ አባቶቻችን ክርስቶስን ለመስበክ በነፍሳችን ተወራርደን ነው የወጣ ነው። ስለዚህ አንተም ወስነህ ስትወጣ በእውነት እግዚአብሔር ይጠቀምብሃል። በእውነት እግዚአብሔር በአንተ ሕይወት ይሰራል። ይኸውላችሁ ወንድማችን ዲያቆን ነው። ስለዚህ ጌታ ኢየሱስ ክርስቶስን የሕይወቱ አዳኝ አድርጎ በመቀበል ከዚህ በኋላ ባለው ሕይወቱ ደግሞ ጌታን ለማገልገል ወስኖ ነው፣ ማንም ሳያስገድደው። ዘይፈቅድ ይጸመደን ያጥብ ወይት ለወኒ ዘያፈቅራ ለነፍሱ ለይግድፋ በእንቲአየ ይረክባ። ጌታ ኢየሱስ ክርስቶስ የሚወደኝ ይከተለኝ እንዳለ እሱ ራሱ ወዶት ነው፣ ኢየሱስን ወዶት ነው በዚህ ማለዳ እጁን አንስቶ ጌታ ኢየሱስን የሕይወቱ አዳኝ አድርጎ የተቀበለ። ስለዚህ ቅዱሳን ልታበረታቱት ይገባል። በውስጥ መስመር ጻፉለት፣ አበረታቱት። እኔም እጽፍልሃለሁ። በእውነት 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 እንኳን ደስ ያለህ። ከዚህ የበለጠ ምንም አይነት ደስታ ሊኖር አይችልም። መጽሐፍ ሲናገር በአንዲት ነፍስ መዳን ምክንያት በሰማይ መላእክት ዘንድ ታላቅ ደስታ። አያችሁ፣ አሁን በሰማይ መላእክት ዘንድ እልልታ እየሆነ ነው፣ ዜማ እየተሰማ ነው። በእግዚአብሔር ፊት እያዜሙ ነው መላእክቱ፣ ሱራፌል፣ ኪሩቤል፣ አጋይስት፣ ስልጣናት ጌታን እያመሰገኑ ነው። ስለዚህ ወንድም የሚገባችሁ ሰዎች ወንድማችንን ፎሎ አድርጉት። እኔም ይሄው ፎሎ አድርጌሃለሁኝ። ደግሞ በውስጥ መስመር እጽፍልሃለሁኝ። ስልኬን እንቀባበላለን። በብዙ ነገር እናወራለን። እዚህ ሚዲያ ላይ ብዙ ነገር ልንነጋገር አንችልም። ስለዚህ በውስጥ መስመር ለአንተ ደህንነት ሲባል የት ነው የምትኖረው? አሁን አገር አዲስ አበባ ነው። ዋው በጣም ደስ ይላል። አዲስ አበባ ከሆንክ እኔም አዲስ አበባ ሀያት አካባቢ ነኝ። ስልክህን አስቀምጥ። እሺ እሺ እሺ። እደውልልሃለሁ። ጻፉልኝ እናንተና እንትላለሁ። በቃ እጽፍልሃለሁ። በሌላኛ ስልክ ነው የምጽፍልህ። ይኸው ጌታ የተባረከ ይሁን። ዲያቆን ወንድማችንን አበረታቱ። እስቲ ፎሎ አድርጉት። እስቲ የት አላችሁ? እስካሁን ድረስ 6 ሰው እንዴት እንደዚህ ይሆናል? ፎሎ አድርጉት። ቶሎ ፎሎ አድርጉት። ልጻፍልህ 09 ይኸው ስልክ በውስጥ መስመር አስቀምጬልሃለሁ። እንነጋገራለን። ተባረኩ ቅዱሳን። እግዚአብሔር አምላክ ዘመናችሁን ትውልዳችሁን ይጠቀምበት። ይሄንን ወንድም እንድታበረታቱ ትፈልጋለሁ። አዲስ ነፍሳት ወደ እግዚአብሔር መንግስት ሲጨመሩ እናንተ ስራ መስራት ይጠበቅባቸዋል፣ ማበረታታት ይጠበቅባቸዋል፣ ልትጸልዩለት ይገባል፣ በብዙ ነገር ከጎኑ ልትቆሙ ይገባል። ተባረክልኝ ወንድሜ። እንኳን ደስ ያለህ። ደግሜ እንኳን ደስ ያለህ ነው የምለው። ይሄ የዓለም ምናምንቴ ነገር ምንም ደስ አያሰኝምና ሁሉን ነገር ሰውቶ ለእግዚአብሔር መሆን፣ ክርስቶስን ለማገልገል መመረጥ በጣም ትልቅ ዕድል ነው። መጽሐፍ ሲናገር ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ወንድማችን ዛሬ ለርስቱ የተለየ ወገን ሆኗል በእግዚአብሔር ዘንድ።
በጎነቱን ለመናገር ሞትና ትንሣኤውን ደግሞ ለማውራት ወስኖ ዛሬ የንጉሱ ካህናት ሆኗል። ደስ ይበላችሁ። የንጉሱ ካህናት ሆኗል። የንጉሱ ኢየሱስ ካህን ሆኗል። ትክክለኛው ካህን ያው ከዚህ በፊት በዲቁና አንቲ ውእቱ ማዕጠንት ዘወርቅ እያለ ነው ሲያዜም የነበረ። ከዚህ በኋላ ግን አንተ ውእቱ ማዕጠንት ዘወርቅ እንተ ውስቴታ መናህቡ ህብስት ዘወረደ እምሰማያት ወሃቤ ሕይወት ለኩሉ ዓለም ብሎ ገብቶት ከዚህ በኋላ ለጌታ ይዘምራል። ጌታን ያቄ ተፈጥሮበት ነበረ። ዛሬ ግን ውሳኔ ወስኖ ጌታን ለማገልገል ነው የመጣ። ጌታ ይባረክ። ሃሌሉያ። ኢየሱስ ክርስቶስ ዘትማለም ወይሆም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬም እስከ ለዘላለም ድረስ ያው። ጌታ ይባረክ። ለዚህ አበረታቱት በደንብ ታች ያላችሁ ቅዱሳን። ስምህ ማን ነው? እሱ ሐሳብ ልጨምርለት መምህር። ቆይ ስምህ ማን ነው? አንተ ስምህ ማን ነው? ኢሳይያስን ፎሎ አድርጉት። ኢሳይያስን እያወራ ያለውን ታች ላይ ፎሎ አድርጉት ቅዱሳን። የዳናችሁ ብቻ ጌታን የምትወዱ ብቻ በውስጥ መስመር እንድትጽፉለት እንድታበረታቱት በብዙ ነገር ከጎኑ እንድትቆሙ ፈልጋለሁ። ታች ያላችሁ ተባረኩ። እሺ ይበላችሁ። ጸጋ ይብዛላችሁ። ተባረኩ። ተከናወኑ። ምን ነበረኝ እኔ ኢሳይያስን ቆይ ወዳጄ ቆይ ማን አንተ አሁን እኔ ነኝ እያወራሁ ያለሁት። ኢሳይያስ ዲያቆን ነው። አየህ፣ አንተም ስትወስን ብቻ ነው ማውራት የምትችለው፣ ወይም ደግሞ እድል ሲሰጥ ነው የምታወራ። ቆይ ትንሽ ቆይ ለኢየሱስ ይሁን። አበረታቱት። አሁን ወንድማችንን አበረታቱት። ስጦታ ያላችሁ በመስጠት አበረታቱት። ታች ያላችሁ ቅዱሳን ታዘዙ፣ ለጌታ በፍጥነት ታዘዙ። የዳናችሁ ብቻ ታዘዙ። ክብር ለእግዚአብሔር ይሁን። ጥምቀቱ መታሰቢያ ነውን ይላል። ዛሬ ስለ ጥምቀቱ በደንብ እናወራለን ማለት ነው። በመጽሐፍ ቅዱስ እውነት ጥምቀቱን እናየዋለን። መታሰቢያ ነው። በየዓመቱ ጥምቀት አለ። ስንት ጥምቀት ነው ያለው የሚለውን በመጽሐፍ ቅዱስ እውነት ገልጠን እንነጋገራለን ማለት ነው። ጌታ ለዘላለም የተባረከ ይሁን። ሃሌሉያ። እኔን አዋሩኝ አባ። እሺ ቀጥል ወዳጅ። እንኳን ደህና መጣ። በመጀመሪያ እንኳን ደህና ቆያችሁኝ። አመሰግናለሁና ዲያቆን ነኝ ያለው ወንድማችን አሁን የት ነበር የሚያገለግለው? ወደ የትኛው ኢየሱስ ነው የሄደው? ከኦርቶዶክስ ምን አጥቶ ነው የሄደው የሚለውን ቢነግረንስ። እኔ ልመልስልህ እሱን እኔ ልመልስልህ። ወደ የትኛው ኢየሱስ ነው የሄደው ላልከው፣ ኢየሱስ አልተከፈለም። ኢየሱስ አንድ ነው። እናንተ ወንጌልን ላለመቀበል ኢየሱስን ላለመቀበል የፈለሰፋችሁት ፍልስፍና እንጂ ኢየሱስ አንድ ነው። እሱም ከሰማየ ሰማያት የወረደ በመልዕልተ መስቀል የተሰቀለ ስጋውን የቆረሰ ደሙን ያፈሰሰና ሕይወትና መድኃኒት የሆነን አንድ የድንግል ማርያም የእግዚአብሔር አብ ልጅ ኢየሱስ ይባላል። ሌላ ኢየሱስ የለም ወዳጄ። ወደ የትኛውም ኢየሱስ አይከድም። ኢየሱስ አንድ። ማርቆስ ቆይ ተረጋጋ። የምትረጋጋ ከሆነ ተረጋጋ። ኢየሱስ አንድ ነው። ሌላ ኢየሱስ አንድ አይደለም። መጀመሪያ ለምንድን ነው የማትረጋጋው? አትረጋጋ። ካልተረጋጋህ ታች ወርደህ በደንብ ታዳምጣለህ፣ ትማራለህ ማለት ነው። እሺ፣ ሐሰተኛው ኢየሱስ ገና አልተገለጠም። ይሄንን ማወቅ አለብህ። እኔ አክብሬ ሳስገባችሁ ተደርባችሁ አታውሩ። እኔ ስጨርስ ብታወሩ እግዚኦ። እሺ፣ እነም እግዚኦ እምብሲ እኩይ። ሰላም ወንድማችን፣ እንዴት ነህ?
ሰላም ይብዛ። እንዴት ነህ አንተ? ደህና ነህ? እግዚአብሔር ይመስገን። ከየት ነው ወዳጄ? ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ይታወቃል። አድነኒ ብሎ መች በርቶልህ ካልሆነ በስተቀር። እሺ ይሰማል። አድነኒ አድነኒ ኔትወርክ አሰው ይሰማኛል። እሺ አድነኒ ከየት ቤተ እምነት የታችሁ ታርጉ ሌሎቻችሁ ይታርጉ። አርባ ምናምን ሰው ያለው ኢሳይያስን ፎሎ አድርጉት። ድምጽ አይሰማም። አዎ ብዙዎች እንደዛ እያላችሁ ነው። እንግዲህ እንዴት ነው የማይሰማሽ? አሁን አይሰማም? መምህር ዮሐንስ ግቡ እስቲ። መምህር ዮሐንስ ስዩም ይሰማል? አይሰማም። አሁን ማውራት ይችላል። አይሰማም? ይሰማል። አሁን አይሰማም። ቀጥል። አዎ እሺ። አድነኒ ርዕሱን አይተኸዋል? አድነኒ የትኛውን ርዕስ? ያስቀመጥኩትን ርዕስ አላየኸው? አይታይም። እሺ ጥምቀቱ መታሰቢያ ነው ብለህ ታምናለህ? እንዴት መታሰቢያ ነው? አልገባኝም። ከሞት በስተቀር ያልደረሰብኝ ፈተና አለ ብዬ አላስብም። በጣም ብዙ ፈተና ደርሶብኛል፣ ግን በፈተናው ደግሞ እግዚአብሔር ሰርቶኛል። ለብዙ ትውልድ ደግሞ መፍትሄ አድርጎኛል። ጌታ ይባል። ስለዚህ ዛሬ እግዚአብሔር እድል ሰርቶኝ ወደዚህ ቦታ መጥቻለሁ። አክብራችሁ ከጋበዛችሁኝ አባቶቼ፣ ወንድሞቼ እግዚአብሔር አምላክ ይባርካችሁ ለማለት እወዳለሁ። እንዴት ሰዓቴን እንድጠቀም እንዳለብኝ አላውቅም። ብቻ ግን መንፈስ ቅዱስ እንደወደደ ይስራ። መንፈስ ቅዱስ እንደፈለገ ይናገር። ደስተኞች ናችሁ? ሃሌሉያ ሃሌሉያ። ትናንትና በሙሴ በኤልያስ በሕዝቅኤል በዳንኤል ሲሰራ የነበረው እግዚአብሔር ዛሬ ይሰራል። ዛሬ ይሰራል። ስንቶቻችሁ ታምናላችሁ? ሃሌሉያ። ከዚህ ማይክሮ ሰከንድ ጀምሮ እግዚአብሔር ብቻውን ይሰራል። እኔ ለምክንያት ቆማለሁ። እግዚአብሔር ብቻውን ይሰራል። አሜን ብላችሁ ስትከበሩ ይሆንላችሁ። ኧረ ሃሌሉያ። አንድ ነገር ልነግራችሁ እወዳለሁ። በመጽሐፈ ነገሥት ካልዕ ምዕራፍ 4 ቁጥር 8 ላይ መጽሐፍ ቅዱሳችን አንድ ታላቅ ሴት ብሎ የሚላት የእምነት ሴት አለች። የሚገርማችሁ ነገር በብሉይ ኪዳን ከዘፍጥረት ጀምራችሁ እስከ ቢልግያ ስታነቡ ሴቶችን ብዛም ተጽፎ አታገኟቸውም፣ ግን ወንድን የሚያስንቁ ሴቶች ደግሞ ተጽፎ ታገኟቸዋል። ወንዶች በደከሙበት፣ ወንዶች ባልሰሩበት፣ ወንዶች ለእግዚአብሔር ባልታዘዙበት ዘመን ጀግና ሴቶች ደግሞ በመጽሐፍ ቅዱስ ተጽፎ ታገኟቸዋል። ከነዚህ ጀግና ሴቶች መካከል ይህቺ ሴት ግን መጽሐፉ ታላቅ ሴት ይላል። ለምን ይመስላችኋል? አንድ ጊዜ የነቢያት አገልግሎት ባህሪ ይሰራ የነበረበት ዘመን ላይ ነቢዩ ኤልሳ የሚባል እግዚአብሔር ሰው ሲያገለግለው ከነበረው ከመንፈሳዊ አባቱ ከኤልያስ ጋር ተወራርዶ ወጥቶ ያለውን ነገር አርዶ ከተመለሰ በኋላ የሚገርማችሁ ነገር ቀርሜሎስ ተራራ ላይ ያሳልፍ ከእግዚአብሔር ጋር ያወራ ነበር እና ከቀርሜሎስ ተራራ ወደ ሱነም ሲያልፍ ሴቲቱ አየችው። ይህቺ ሴት አየችውና ቅዱሱ የእግዚአብሔር ሰው እንደሆነ ተረዳች። በዚህም ምክንያት ይህንን የእግዚአብሔርን ሰው ለመጋበዝ በመዘጋጀት መጽሐፉ ታላቅ ሃሌሉያ። ዛሬ እኔን እንደ እግዚአብሔር ሰው የምትቀበሉ ሰዎች የዘመናት እንቆቅልሽ ተፈቶላችሁ ነው ብትሆን ለምን ነቅነቅ አድርጋችሁ አሜን ሃሌሉያ ያድራቴ ናስነቱ ዛሬ የትኛው ቋሰው ይባል
የትኛው ተከፋይ ሰንተራ ዛሬ እንታችሁ ይሄን ቃማት ሰው ፈተናው ነው ተቀበል አሜን ፈሃላ ሰሙራ ከእንዳችሁ ከልብሱ ላይ አይናችሁ ናውና አሁን ኢየሱስ ላይ አድርጉ አሜን ሃሌሉያ ዛሬ የወንዳችሁ 20 ዓመት ሊሆን ይችላል 30 ዓመት ሊሆን ይችላል የወንዳችሁ የለፋችሁበት የደከማችሁበት ጉዳይ በጌታ ኢየሱስ ስም ዛሬ የወንዳችሁ ተፈትሮ ምትወጣ አሜን አማሃቲ ጋዶስ ቶቦ አሜን ሃላላላባ ሃሌሉያ ያድናት ኢየሱስ አሜን ሁላችንም የዘፍጥረት መጽሐፍ